በዚህ ቮካቡላሪ ለሰን አንድ ወሳኝ ቃል ላሳያችሁ። An ancient tomb was discovered. An ancient ይችን ቃል ስናነብ ancient የማለት ልማድ አለ፣ ግን ancient ብንላት ትክክል ነው። ይች ነች ወሳኛዋ ቃል፣ የዛሬዋ ቃል ይች ነች። ብዙ ጊዜ እኛ ቶምብ ብለን ነው የምናነባት። ቶም እንደው ቢ ሳይለንት መሆኗን እንኳን ብናቅ ይችን ኦ ነው ብለን የምናነባት። ይሄ ቃል በትክክል ፕሮናውንስ ሲደረግ ቱም ተብሎ ነው እንጂ ቶም ወይም ቶም ተብሎ አይነበብም ማለት ነው። እንደዚህ አይነት አንዳንድ ግራ የሚያጋቡ የእንግሊዝኛ ቃላትን በትክክል ፕሮናውንስ ለማድረግ የሚረዳ እነዚህን የአይፒኤ ምልክቶች ማንበብ፣ የቃሉን ፎኔቲክ ትራንስክሪፕሽን ማንበብ መቻል ነው እንጂ ፊደሉን ማየት ቃሉን ለማንበብ አይረዳንም ማለት ነው። ለዚህ ነው በእኔ ትምህርቶች አንድ እንግሊዝኛን በደንብ ማወቅ የሚፈልግ ተማሪ የቃላቱን ፊደል ብቻ ሳይሆን ይሄ ቃል የሚጻፍበትን የድምፁን ምልክት ኢንተርናሽናል ፎኔቲክ አልፋቤቱን ወይም ፎኔቲክ ትራንስክሪፕሽኑንም አብሮ ማጥናት አለበት እያልኩኝ ደጋግሜ የምነግራችሁ። ስለዚህ እንደዚህ በተሟላ መንገድ ፊደሉን ከነንባቡ ስንችለው ነው አንድን ቃል በትክክል ፕሮናውንስ የምናደርገው። ስለዚህ ቶም ከማለት ወጥተን ቱም ብለን ፕሮናውንስ ማድረግ መቻል ነው ትክክለኛው ትምህርት። እናንተ እንግሊዝኛን በዝርዝርና በጥልቀት ማወቅ ከፈለጋችሁ የኔን አካውንት ፎሎ አድርጉ፣ ይህን ቪዲዮ ላይክ አድርጉት፣ ለሌሎቹ እንዲደርስ ደግሞ ሼር ማድረግ አትርሱ።